ስመልስ አልነበር እንዴ? ትምህርቶች እንዳለ እየተጠየቁ እየመለስኩ ነው። በቃ ልጠይቅህ እኔ ምን ይመስላል? እሺ ቀጥል፣ ችግር የለውም መልሳለሁ። ታውቃለህ እኔ ሉተራን አይደለሁም። ሉተራን ካልሆንክ ሉተራኖች ይጠይቁኝ። እንዴት ትጠይቀኛለህ የእነሱን ትምህርት? የሉተራን ጥያቄ ለመጠየቅ ጭራሽ እኔ አሳድገኛል። እኔ የራሴን ጥያቄ ልጠይቅህ። እሺ አባቶች ናት መጽሐፍ ቅዱስ ላይ ብቻ ተጠይቀኝ፣ የትኛውን ነገር ላይ? እሺ አንድ ነገር ላንብብልህና ከዛ በኋላ አነሳልሃለሁ። አንዴ እሺ እንደዚህ የሚል ነገር ብታነብ ጂሰስ ባፕቲዝም ኤንድ ሪሴፕሽን ኦፍ ዘ ስፒሪት ጀስት ፕሮቫይድስ አ ሞዴል ፎር ክርስቲያን ፕራክቲስ ኮንሲስተንት። ምን ላይ ነው የአባቶች ነገር ላይ ጠይቀኝ እኮ ብያለሁ። መጽሐፍ ቅዱስ ላይ የአባቶች አለ አንዴ ክፈተውና ሊያውሽ። እሺ ኧረ ደስ ይለኛል። እሺ አንዴ አሳድገኝ አንዴ። አንዴ አሳድገኝ። እሺ አድጌያለሁ። ከታች ጥያቄ ያላችሁ አንድ ቁጥር ጻፉ። ገስት ላይ ሰው እኔ ጋር ወደ 5 ሰው ምናምን 3 ሰው ምናምን ይታኛል፣ ግን ተሳስቼ እንዳላስገባ ብዬ ነው። ጥያቄ ካላችሁ አንድ ቁጥር ጻፉ። አንዳንድ ሰው ታፕታፕ ሲያደርግም ሳቅ ይነካል። ለዛ ነው። ቃል ይቀጥል። ያለውን ነገርና እንዴት ላድርግልህ? እንደዚህ ላድርግልህና እሺ Beyond these Christological and mathematical aspects, however, Trinitarian point to be underscored is that these practices, sacramentoችን ነው የሚያነሳው. These practices are relational and semiotic means through which divine grace is communicated to undeserving creatures. እያለ ይናገራል እና ከላይ ጀምሮ እዚህ ጋር ባነበልህ ደግሞ consistencies his injunction to Nicodemus about necessity of ዮሐንስ ወንጌል ምዕራፍ 3 ማለት ነው of being born of water and spirit ይልና ከዛ በኋላ ከውሃና ከመንፈስ ካልተወለደ የሚለው ማለት ነው። ከዛ በኋላ more importantly Jesus own spirit baptized life is really into which his followers are invited precisely through their own baptism in within by the Holy Spirit. Beyond these Christological and mathematical aspects, however, Trinitarian aspect to be underscored is that these practices are relational ጥምቀትም ማለት ነው and semiotic means through which divine grace is communicated to undeserving creatures የሚል ሀሳብ ያነሳል እና ይህ ጸሐፊ ትክክል ነው ወይስ ስህተት ነው ተብለህ ብትጠየቅ ምን ብለህ ነው እንትን የሚለው? የእግዚአብሔር መለኮታዊ ጸጋው ለማይገባቸው ሰዎች ይተላለፍባቸዋል ጥምቀትና የጌታ እራት እያለ ነው እየተናገረ ያለው እና ምን ብለህ ትመልሳለህ? እንደዚህ ተብለህ ቢናገር ስህተት ነው ትላለህ? ዮሐንስ ወንጌል 3 ላይ አውጣና እሱን ላብራራለህ። እኔ እሺ ነው እሱን አውጣልኝና እሱን ላብራራለህ። አንተ ተብራራ ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም ትላለህ። እሱን ብቻ ነው እኔ እሱን አይደለም የጠየኩ። እኔ የጠየኩ መጽሐፉ ላይ የተጻፈውን ነገር ስህተት ነው ትላለህ ወይስ ልክ ነው? መጀመሪያ ዮሐንስ ወንጌል 3 አውጣና እሱን ላብራራ። እሱን በኋላ ታብራራለህ። እኔ የጠየቅኩ ጥያቄ ካልሆነው ጥያቄውን በትክክል ስማ። ሚውታርግና ስማ ቃልዬ እንደዛ ነው የሚሆነው። ዮሐንስ ወንጌል 3 አውጣና እሱን ላብራራ። አለበለዚያማ ይሄ ቲያትር ነው። በቃ አንዴ አይታችሁ ወዴት እንደሚሄዱ ግን ሚውታርግ አንዴ። እኔ የጠየቅኩ ጥቅሱን አብራራው ምናምን አይደል። እኔ የጠየቅኩ አንድ መጽሐፍ እንደዚህ ብሎ ቢጽፍ ተሳስቷል ትላለህ ወይስ ልክ ነው ትላለህ ነው። ከማብራሪያ በፊት ተሳስቷል ወይም ልክ ነው? እኔ ላብራራ። ዮሐንስ ወንጌል 3 እኔ ላብራራ። በዛ ውስጥ ታገኘዋለህ። ዮሐንስ 3 አውጣልኝና ላብራራ። ነው ያንተን ማብራሪያ እኮ አይደለም የጠየቅኩት እኔ። ይሄኛው ነገር ገባኝ። የአባቶች አይደለም ስራው፣ የአባቶች አይደለም ተው፣ የአባቶች አይደለም። ግን አንተ እንዲህ ብትባል ትክክል ነው ትላለህ ስህተት ነው ትላለህ? እኔ ዮሐንስ 3 እኔ ላብራራለህ ቃል ገባሁ። ቆይ እኔ እሱን ያንተን ማብራሪያ አይደለም የጠየኩት። ስህተትንም ያንተን ማብራሪያ ሳይሆን ምናልባት እስቲ አሁን ያነበብከው ከየት መጽሐፍ እንደሆነና ሀሳቡን እስቲ እንዲገባን በአማርኛ አጠር አድርገህ ሀሳቡን ንገረንና ተስማማለህ ወይስ አትስማማም በለው። አይ ቲንክ በደንብ ግልጽ እንዲሆን
ወይ ሜቢ ፖይንቱን አላገኘውም ሊሆን ይችላል። እሺ አይ ተረጎምኩለት እኮ የተረጎምኩለት ደግሞ ምን የሚል ነገር ነው የተረጎምኩለት ደግሞ ቆይ እሺ እኔ ሳውራ አብርሃም ማካወራት ትክክል አይደለም። እኔ የተረጎምኩለት ምንድነው እነዚህ ምስጢራት የሚባሉት ኦኬ ዲቫይን ግሬሱ ለማይገባቸው ፍጡራን ጸጋ የሚባል ነገር ለማይገባቸው ፍጡራን የሚተላለፍበት ነው ወይስ አይደለም? ዮሐንስ 3ን እያብራራ አይደለም ጸሐፊው ራሱ ምስጢራትን ጸጋ መለኮታዊ ጸጋ የሚተላለፍባቸው ናቸው ይላል። በዚህ ንግግሩ ትስማማለህ ወይስ አትስማማም ነው? ምክንያቱም ፔንቴኮስታል ነኝ ሲል ስለነበረ ነው የጠየቁት እና እንደ አንድ ፔንቴኮስታል ይሄን ብትጠየቅ እና አንድ ጸሐፊ እንዲህ ብሏል ብትባል ትስማማለህ ወይስ አትስማማም ነው? እኔ ደግሞ እሱ ላይ እስማማለሁ ማልስማማ ማለት ነው። ጥያቄ ካለ መጽሐፍ ቅዱሱን አውጣውና ያንን ላብራራ። በቃ አንተ እሱኛውን ጸጋ የምትለው አንደኛው ጥምቀት ነው፣ አንደኛ ቅዱስ ቁርባን ነው። በዛ ነው ጸጋ አካፍላለሁ የምትለው። ጥያቄ ካለ በቃ እኔ የጠየቅኩ የመጽሐፉን እንጂ መጽሐፍ ቅዱስና ማብራራትን አልነበረም። ኤኒዌይስ አሁን የጠቀስኩልህ ሰው ሪኒዊንግ ክርስቲያን ቴዎሎጂ በሚለው መጽሐፉ የሚታወቀው አሞስ ያንግ ነው። አሞስ ያንግ ማለት ፔንቴኮስታል ስኮላር ነው። እሺ በቃ ይሄን ለማሳየት ነው። እኔ ምን አገባኝ ስለሱ። እሱ እኮ አይ ፔንቴኮስታል ላይ ስላልክ ጸጋ እንቀበልበትም ፔንቴኮስታሎችም አይሉ እሱ ነው ልክ ነው እኮ እያልኩ አይደለም። አሁን ማንም አባት የሆነ አባት ተነስቶ ቢጽፍ እንደው ልክ ነው የእሱን እቀበላለሁ አይደለም። ከነ ጳውሎስ በላይ እና ከነ ጴጥሮስ በላይ ደግሞ አባት አለን። እሺ በቃ ቴንኪው ብሮዬ አመሰግናለሁ። እሺ ባይ ሌሎቻችሁ ቀጥሉ። ጋስ አንቺ ጥያቄ ልኛሽ ነበር ረጅም ሰዓት። አይ ለእንግዶች ቅድሚያ ያነስተ ብዬ ነው። እሺ በቃ ኖ ዋን። እሺ ሌላም ጥያቄ ካለ በሐዋርያነት ተሹሞ የለም እንደምትለው በዳኒ ነው። ዳኒ ገብቶለታል። ዳኒ ነው የገባው አይደለ? ዳኒ ጠንቋዩ ናግባ ቆይ እኔ እሱ ቤት ስለማስሩ ልንገራቸው። ይኸውልህ ካልሆነው የምር ይሄ አሁን ናዶ የሚባለው ልጅ ማን ነው አንዱ ለነዛ ልጆች ሞዴሬተር ባሰጥ ጥሩ ነው። ምክንያቱም ትንሽ በሀሳብ ልዩነት የማያምኑ ልጆች ህጻናት ስለሆኑ ባሰጥና ገና ትንሽ ቲክታኩን ለምደው ከቤት ውስጥ አስተሳሰብ ትንሽ ሲለዩ የቲክታክ ጸባይ ሲገባቸው ምናምን እንጂ እነዳዶ ምናምን ህጻን ናቸው። ገና ዳዴ ገና ጡት እንትን ገዝተን እንሰጣቸዋለን። ሰው እነዚህ ልጆች ናዶ ማለት ባለፈው ስላሴን አስተምረን ስንል ሸሽቶ የጠፋ ሰው ነው አይደል? አሁን ካልሆነው ቤት ሞዴሬተር ይዞ እየመለከኛለ ታዲያ እኮ ነው በቃ እንደዚህ እኮ ናቸው። እንግዲህ ሰዎች ታንኪዩ ካልሆነው ችግር የለም። ካልሆነው ግን ትንሽ ያው እዚህ ቤት ለመግባት እንትን ብትል ጥሩ ነው። በቃ እንደዛ ነው። መንገድ ላይ ነኝ። እሺ ማታ ስገባ ቤት በደንብ እናወራለን። ሆነበት ሆኜ ነው። እሺ ምን ታስተላልፋለህ? መልዕክት ታስተላልፍና ዞሮ ምንድን ነው ፈርቷል እንደፈራና ካለ እዚህ ላሉት ቅድምም እነ ኖሞር እነ ኑሃሚን ምናምን የካሎራው ተማሪዎች ናቸው። እያስተማራቸው ያለው መምህር እንትን እናርግ ሲባል ዲቤት እንግባ ሲባል አልገባ ያለ ነው። የእሱ ተማሪዎች ከማን እየተማራችሁ እንደሆነ ይግባችሁ። ወደፊት እንትን ሲሆን ትማሩበታላችሁ እንጂ ለጊዜው ካልሆነውን የኔታ የቡኒ ምናምን የምትሉ ሰዎች አርፋችሁ ተቀመጡ ነው የምላችሁ። ኤኒዌይ እንግዲህ ደህና ሁኑ። ማታ ገባለሁ ወይ ጉደታም ከከፈተ ወይ ነው ከከፈተ አንድ ጆባ ዊትነስ ገብቷል። ከጆባ ዊትነስ ጋር ታወራለህ ዶክተር ብሉ ነው መንገድ ላይ ከሆነ እኔ ማውራት አሁን እኮ አልችልም። ጉደታ አሁን ራሱ እሺ በቃ ካሎራው መጥቷል። በቃ ከሱ ጋር ይቀጥል። ካሎራው መጣ። ዝንጀሮ ሳንጀራደቡ ማውራት እችላለሁ። የቤቱን ባለቤት ተሳዳቢ ነው። ብዙዎቻችሁ ተሳዳቢ ናቸው። ድሪመር ፈትቻለሁ እና በአንተ ምክንያት ብዙ ሰው ሞዴሬተር አንስቻለሁ። ችግር የለውም። አንተ ባለጌ ነህ። ለአንተ ብትሰርበኝ ችግር የለም። ለኦርቶዶክሳውያን እዚህ ሩዝ በልተው ላልጠገቡ
ከሁሉም አንስቻለሁ። አንተ ብትሰድበኝ ችግር የለም፣ ግን አስወረደኝ እንኳን ስታሰድበኝ ነበር። ድሪመርን ጠይቀው ከሁሉም አነሳ። ቅድም እንደውም በአንተ ጉዳይ ሲናወራ ነበር፣ አንስቷል። ኦልሬዲ ድጋሜ ሰጥቶ ትናንት ያደረጉት ነገር ልክ እንዳልሆነ ነግሬዋለሁ። አንተ ምዛ ያለ ሲናገር ነበር። ስለዚህ አንስቷል። ምን ይቀርባቸዋል? እኔ ልቦልቅ ፈታ ሳያል ጉደት አየው እኔ ቤት ማትፈልገው ከሆነ እኔ ቀድሜ ብሎ ካረግልህ እንዲ አሁን ብሎ ማረግ ቀድመሃል። ቆይ በእናትህ በቀን እኮ ሁለቴ ብሎ የምታደርገው ትላንት ብሎ ቃል ግተኛል፣ ከትላንት ወዲያ ብሎ ቃል ግት ትፈታለህ፣ ብሎ ታደርጋለህ። እኔ ብሎ ቃል እኔ በቀን ሁለቴ ብሎ ኪምት አውቃለሁ። ቢራ ሲጠጣ አውቃለሁ። ቢራ ጋብዣለሁ ኢትዮጵያ ብለው ሰው አንድ ልምጣ ተሰሩኝ ይኸውላችሁ፣ እናንተ ተሰዳረቡ፣ ተጣሉ፣ ችግር የለም። ይሄ ብሎክ ምናምን ግን ባይዞ አንተም አታርገው፣ ያም አያርግህ። ተጣሉ፣ ተሰዳረቡ ምናምን ችግር የለውም። ያው የለመድነው ስለሆነ እንትን ብሎክ ጋር ግን አትድረሱ ሁለታችሁ። ድሪመር ትላንት ብሎ ካርጉቶኛል ሁለቴ፣ ከትላንት ወዲያ ብሎ ካርጉቶኛል። ካሁን በኋላ እኔ ያርገኝ እኔ ባይዘው ጉዳታ ቢያረገኝ ምንም የምጠቀምበት ሰው አይደለም። አረገኝ አላረገኝ ምንም አይዶን ከር የሆነ ምንም ምስል ተሳዳቢ ሰው የኔታ በቃ የኔታ ፊታው አስተካክሏል። አንተ ትፈታለህ፣ ግን ይኸውልህ ኦርቶዶክሳውያን አስገብተህ በተለይ እነዚህ አየር ትንሽ እስልምናንና ፕሮቴስታንትን ፕሮቴስታንት ከእስልምና ላይ ይቻለ የሚሉ ሰዎችም ካሰደብከኝ ነግሬሃለሁ። አሁን ትፈታለህ። ቆይ ይሄ ማን ነው? አንተን ጠርቱ ለምን አትቀበል? ካሎራ ዲቤት ትከፍታለህ፣ የታሰረውን ትፈታለህ። አይ ጉዴታ ይኸው ካሎራ ነው። ዲቤት እኮ ማይቀበለው ፈርቷል። ስልጣን ያንተ ጉዴ። ሰላም ናንተ ጉዴ እንጂ 3 ደቂቃ ሰጥቻለሁ። ጀምር ካሎራ 3 ደቂቃ ሰጥቻለሁ። ስልጣን ያንተ ስልጣን ያንተ። አንተ መናፍቃን ልታስበሉኝ ነው እንደቻው። ግን በጌታ ስንት ዓመት ነው? ስንት ጊዜ የሆነ በጌታ ሳትደብቀን? በጌታ ገና 3 ቀኔ ነው። አይ እሱ ድሪመር ነው። ድሪመር ወደ ማርያም ከሄደ 2 ቀኑ ነው። ፈርታል ፈርታል። ቤትህን ምራው። ምን ያደርግልሃል? ምን ያደርግልሃል? የቀመስኩትን ቅመሱ። እሺ ከማን ጋር ዲቤት ማድረግ ትፈልጋለህ? ንገረኝ እስኪ። ከቃልዬ ጋር ከቃልዬ ጋር በምን ጉዳይ ቅድም ሐዋርያት እንድናለን ድነናል የሚለውን አንድ ሐዋርያት አሉ የለም በሚለው ቃሌ ሐዋርያትና ነቢያት የሉም ብሎ እኮ አይክድም። ካደ እኮ ቅድም ካደኛ። አይ አንሾምም ነው ያለው። እየሰማው ነበረ እኮ ነው። አንተ ማንሰማ እንዳልመስል አይሾምም፣ ሚኬሲ አትሾምም እንጂ ጸጋው እንዳለ ታምናለች ብሏል። አንተ ቆይ ግማሹን ከፍለህ ነው እንደምትሰማው? እኔ ጋር እሱ ጋር የሰባ ጥያቄ አለኝ። እሺ ካሎራው ስለ ስላሴ ትንሽ አስተምረን እስቲ። የምሬን ነው። ምን አስተምረን እስቲ ስለ ስላሴ። ና ቤቴና ትማራለህ። እሱ ይህን ሰሞን ሳስተምር ነበር እና እኔ እኮ ግልፍጥ ቁማየ እኔ አንተ እኮ ግመል እኮ አንዳንዴ የግመል አይነት መንፈስ ነው ያለብህ። ዝም ብለህ አሳቅ። መንፈስ አንተ ከሚያስተምሩ አስተማሪዎች የተሻለን ያስተምራል። ቤት ላይ መጥተው ትልቅ መምህር አይተው አጨብጭበው ነው የሄዱት። ስታሰድብ ስታባላ ነው ያየነው። አንዱን ታጋጭ። አሁን አስተምር። ለምን ስትገጫጫ? እስቲ አስተምር። የምሬን ነው የምልህ።
ቀጥል። 2 ደቂቃ እንዳንተ አይነት የትልቅ ቀለል አይቻላል። እግዚአብሔር የካሎራው ምንድን ነው የገባው ደግሞ ከታች የካሎራው ተማሪ ነኝ ምን ገባ? ኧረ በኢየሱስ ደቀ መዝሙር ሰላም እንዴት ነህ? አንተ የክርስቶስ ተማሪ ነህ የካሎራው ተማሪ ነህ? የካሎራው ብለሃል እኮ ከክርስቶስ እስቲ ምን እንደተማርክ 2 ደቂቃ ሰጥቻለሁ። ምን እንደተማርክ እስቲ ንገረን። 2 ደቂቃ ውሰድ። በእናትህ ካሎራው በድምፁ እንኳን አታውቀውም እንደ ቤኮፒያ የምባለው እኮ ነው። ቤኮፒያ በድምፁ እንኳን አታውቀውም እንዴ? ኧረ ተው። ማን ነው? ቆይ እስቲ ምን እንደተማረ ይንገረን። ወይ ቤኪ ኦርቶዶክሱ ነው። ይሄ ነው ችግሩ። እንግዲህ አያችሁ አይደለ? አሁን ኦርቶዶክሶችን ነው የሚያስተምር ወንድማችን ካሎራ። አሁን አንተ እኛ ላይ ነው እየሰራ ያለ። ኦርቶዶክሶችን ነው እያበቃ። ስማ ውደታ ባይዘዌ በዝንጀሮ ወንጌል ሰዎች ወደ ኦርቶዶክስ እየሄዱ ነው። ምንድን ነው የምታወራው አንተ? ምንድን ነው የዝንጀሮ ወንጌል? ቀጥል እስቲ 2 ደቂቃ ሰጥቻለሁ። ቀጥል። ወይኔ አንተ ሳሚ እኮ ንስሓ ላይ ገባ እኮ የቄሰ ሰው ነው እኮ ሳሚ። ንስሓ እንዴት ይገባል ብሎ እንዴት በቃ ንስሓ ይገባል ብሎ እኮ ያበደ ሰው በጣም ይገርም። ከወቅማ ስማ ጉደታ የዝንጀሮ ወንጌል የሚባለው ልክ እንደ ቁርአን ከሰማይ ነው የወረደለት። ከዛ በፊት አሁን የካሎራ ፊት እና የፕሮፌት ፊት አሁን የትኛው ነው በደንብ ዝንጀሮ የሚመስለው? ፍረድ ውስጥ ህዝባችን የፕሮፌት ነው። አንተ ደግሞ አንተ አለ አይደል የፈረስ ፊት። አንተና ሄኖክ ጉደታ በጣም ፈሪ ነህ። ካሎራው ቅድም የኤፍሬምን ትምህርት ስቃወም ነበር። ካሎራው እስኪ ልብ ካለው እኔ ጋር ይምጣ እያለ ነበረ። እንትና ጉደታ አንተን ልብ ካለው እስኪ እኔ ጋር ይምጣ። እንትና ነው ኤፍሬም። ይሄ ጉደታ ወገኔ አንድ ነገር ልንገርህ። እኔ አሁን የቃልዬንም ትምህርት አልቀበልም። አንዳንድ ትምህርት እውነቱን ቅድም እኮ ስሞግተው ነበር። ቃልዬ ራሱ ከእሱ ጋር እኔ ማውራት እፈልጋለሁ። ቅድም እኮ ስለሆንክ ነው አንተ ቃል የምትቃወመው። ትምህርቴን ስላልያዘ የአንተ ትምህርት እስኪ ንገረን እና ከዛ በኋላ የቃልን ደግሞ እንትን እንላለን እንጠይቃለን። ያንተን ንገረን እስኪ። ቅድም ነግሬዋለሁ። ከእሱ ጋር ስወያይ ያለብህ ራችሁ አንዳንድ ነገሮች ምንድን ነው የአንተ ትምህርት ንገረን እያልኩ እኮ ነው። እስኪ ንገረን። ድነት ላይ ትላንት ቅድም ሳክራመንት ላይ ያነሳው ሀሳብ እኔ እንጃ ከሉተራን ጋር ይመሳሰላል። ምን አለ? እሱ ሲኖር ይሻላል። እሱ በሌለበት እኮ እቃወማለሁ እያልክ አይደለ እንዴ? እሱን ሞግተዋለሁ። እሱ ሲመጣ ሞግተዋለሁ። ነገርን መጀመሪያ እስኪ ንገረን። ይሄ ጉደታ ያስወርደኛል እንዴ? ለምን ያስወርዳል? አስወረደ ኦብን ካንሱ አውፍማ ምስኪን ማን እንደ ጌታ ምስኪን ይረዳ። ለምን ተዘራለህ? ካሎራው የጠየቁህን መልስልኝ እንጂ የጠየቁህን መልስልኝ። ማን እንደ አንተ? እሰይ የኔ ጌታ ተባረክ። አይ ኖ ሞር ግን በጣም ባለጌ ሰው ነህ። ጠየቀው ነው መልስ። ቀጥል። ጥያቄ ካለ እኔ ያደርሰዋለሁ ለቃሌ። ማነው ካሎራው? እንዴ ኖ ሞር ለምንድን ነው እንደዚህ የሚሰራው? ቀድም ነበርክ ከቃሌ ጋር ስናወራ ነበርክ። ሉተራኑ የተናገረው ነገር ነበርክ። ጉደታ ቆይ ሙሉን አልሰማሁም። ያው የነቢያትና ምናምን የሚለውን ሰምቻለሁ፣ ግን ሙሉ የነቢያቱን ሐዋርያትን ነቢያትን ይሄ ኦፊሱን አንቀበልም ብሏል። ጸጋውን እቀበላለሁ ብሏል። እሱ ቆንጆ ነው። ጸጋውን እቀበላለሁ። ከስሙ ነው ወይ አንተ ችግር አልኩት። ስሙ ብዙ ጉዳት ስላመጣ አልቀበልም።
እንግዲህ ስሙን ካልተቀበለ ነው ያለው። ሹመቱ ለቤተክርስቲያን ተሰጥቷል አይደለ? ሐዋርያን ነቢያት ለቤተክርስቲያን ሊሰጠን እኔ ከምናገሩ ውጭ ቃል አንድ ስለሆነ አንተ ሰርጎ ገብ ሌላም ደግሞ ዝም ታስብሉልኝ በመዳ ይሄ ነው እኔ ከጉዳታ ጋር ነው የማወራው። ከኔ ጋር አውራ በቃ እኔ ተውት። ቆይ አንዴ ሄኖክ ሚውት አድርግ። አንዴ ቆይ እንጨርስና ቀጥል። ሁለተኛ ደግሞ ሚስጥረ ጥምቀት ላይ አላውቅም። ሚስጥር እኔ ልክ ሐዋርያ 12:38 ላይ ጥምቀት የኃጢአት ስርየት ይሰጣል የሚለውን ነገር ያን ቃል በቃል እናንተ ትቀበላላችሁ? ውሃው ነው የኃጢአት ስርየት የሚሰጠው ጉደታ። አዎ እንግዲህ አሁን ምን መሰለህ ካሎራው ቃኔ የተናገረ ምን መሰለህ አንተ እንደዛ ብለህ ታምናለህ? አይ ሰው ሲያምን ይድናል ነው መጽሐፍ ቅዱስ እንደዛ ነው የሚለው። ጥምቀት ያድናል። አስክሬን በላሽ አንተ ፖለቲካ እንዳይሰራ ቃሌ ያለው ምንድን ነው መሰላችሁ? አንድ ሰው ካመነ የመጠመቅ ግዴታ አለበት። ስለዚህ እንድናለን እየዳንን ነው የሚለው ፕሮሰስ ውስጥ ይሄ የኔ ትምህርት አይደለም። እድናለሁ እየዳንን የኛ ትምህርት አይደለም። አሁን ማን ያስተማረው? እድናለሁ እየዳንኩ ነው እድናለሁ ብሎ ትምህርት ማን እያስተማረ ያለው? የወንጌላማኝ ትምህርት ነው። ሐዋርያው ጳውሎስ ምን ሲጠቅሱ እንዴ መጽሐፍ ቅዱሳዊ ነው እኮ ፌት እኮ ሚኪ እኮ አስተምሯል። ካሎራዊ እኮ የመጽሐፍ ቅዱሳዊ ነው። ካሎራዊ ለምን መሰለህ ታይታቁትና ይናገር ግን ምንድነው መሰለህ ድነት የሚለው የዘላለም ሕይወት አይደለም። የዘላለም ሕይወት አንዴ ነው የሚገኘው። ከዛ በኋላ ትቀደሳለህ፣ እየተቀደስክ ትኖራለህ። እየዳንን ነው የሚለው እሱ ነው ማለት ነው። ከዛ እንድናለን የሚለው ደግሞ መክበር ነው። መጨረሻ ላይ ይሄ የሚሞተው የሚበሰብሰው ስጋችንን ግሎሪፊኬሽን ማለት ነው። እዛ ግሎሪፋይድ እንሆናለን። ግሎሪፋይድ ቦዲ አሁን ጌታ ኢየሱስ ክርስቶስ የያዘውን አይነት የማይሞተው የማይደክመው ስጋ እኛም እንለብሳለን ማለት ነው። ይሄ ነው ወንድም ካሎራ፣ ብዙም የተወሳሰበ አይደለም። ግን ከዘላለም ሕይወት ጋር በተገናኘ ሰው አንዴ ነው። ድነት ቅጽበታዊ ነው የሚባለው እሱ ነው። ሲያምን ሰው የዘላለም ሕይወት አለው። ግን እየተቀደሰ ይሄዳል እየዳነ ክርስትና ከዚህ ውጭ ቃሌ አያስተምርም ብዬ አስባለሁ። ግስላው አንዴ ስማኝ፣ እንደዚህ እናድርግ። ይኸውላችሁ ያኛ ወንጌል ግልጽ ነው ስለ ድነናል። በቃ በምን ኢየሱስ ክርስቶስን በማመን ድነናል። አንዴ ቆይ ልቀንስም። በኢየሱስ ክርስቶስን በማመን ድነናል። እንደገና እየዳንን ነው እንድናለን የሚል ነገር የለም። ድነህ እንደገና እየዳንን ነው አትል። በቃ በኢየሱስ ክርስቶስ ያመኑ የዘላለም ሕይወት አላቸው። ልክ ዮሐንስ 3:16 የሚናገረው ነገር አለ። ዮሐንስ 3:16 ሮሜ 10:9 ኢየሱስ ጌታ እንደሆነ በአፉ ቢመሰክር እግዚአብሔር ከሙታን እንዳስነሳው ማለት ድና። ሌላ ደግሞ ድነት እንድናለን እየዳንን ነው የሚለው ሌላ ፕሮሰስ፣ ሌላ ቀንበር አትጫኑበት። የወንጌል አማኝ አይደል? ግን ሰው አምኖ ቆይ ጨርስ ቆይ አምኖ ድኖ ነው የሚጠመቀው ወይስ አምኖ ተጠምቁሮ ነው? አትዞር በል በእናትህ። አንተ የሚጠመቀው የእኛ ትምህርት አለ። አምኖ ድኖ ምናምን የሚባለው የለም። እስቲ ዝም በል በእናትህ። ደግሞ ጽድቅ አንዴ ነው። ጉዳይ ላይ እንደውም በደንብ አስተምራችኋለሁ። አልቻልክም። አየህ መልስ ሲሰጥ እንዲህ ነው የምትሆነው። ጸጋው በእምነት አድኖናል። በቃ አድኖናል። ሌላ ነገር የለም። ልክ እንደ ኦርቶዶክሳውያን እስክትገባ ምን ማለት ነው? አድኖናል ማለት ምን ማለት ነው? ምን ማለት ነው? ድነናል። ስለ ጽድቅ ነው? በቃ ድነናል። ስለ ቅድስና ነው ወይስ ስለ መስቀል ነው? በኢየሱስ ክርስቶስ በተሰራው መስቀል ላይ በተሰራው ስራ ቅድስና ስለት ዕለት አይደለ? ኑሮ ቅድስና ማለት ዕለት እኮ ዛሬ ዕለት ይነቃቃለው። ስማ እየዳነ ነው ማለት እሱ ድን እንጂ ድን ያለ ብሎ እየዳነ ነው። ኧረ ወደዛ ሄደ። ይኸው ሲመለስለት እንዲህ ነው ባይዘ ቁጭ ብለህ ነገር አይደርስም። ጸድቀናል፣ መጽደቅ፣ መቀደስ፣ መክበር በሚለው ያዘው። ለአንተ ጸድቄያለሁ ብዬ ገና እጸድቃለሁ፣ እየጸደቅኩ ነው። ድኛለሁ
እድናለሁ እየዳንኩ። እንደዛ አይደለም ካሎራ፣ እኛን ስማ። እንደዛ አይደለም። እኔ አልሰማ። በእንግሊዝኛም በይው በአማርኛም በጉራጌኛም በይው ምንም ማተር ዳዝም ማተር እንዴ። እና ትክክል እኮ ነው። ይሄ እኮ የኛ አስተምሮ ነው። እኔ አልቀበለውም። ሰው በኢየሱስ ክርስቶስ በማመን ድልሽ የሚለው መቀደስ ማቀደስ አለ። ይኸውልሽ እንትን ከሆነ ያወራ ነው ነው እንጂ ማችንን ለሁለት ለሶስት ተናንቁት እረፉ። አዎ ተቆራርጠህ ነበረ ካሎራ። እንደገና አውራ እስቲ። ይኸውልህ ሊገባ የሚገባ ካሎራ አማርኛ ብቻ አታውራ፣ ሌሎችን ቋንቋዎች ልመድ፣ እንግሊዘኛም ልመድ። ራስን አብዴት አድርግ። አሁን ይሰማል። ቀጥል። የሚናቆረቆራም ነገር ነው በመድኃኒዓለም። ይኸውላችሁ ስሙኛ እንዴ ወገን፣ ልክ አንድ ሰው በመስቀሉ ስራ ካመነ ልክ እድን ዘንድ ምን አለ አድርግ ያለው ሰውዬ እመን ትድናለህ እንዳለው ሰውዬ ድኛል። እሺ ያ የዳነ ሰው ግን እለት እለት ክርስቶስን ወደ መምሰል ያድጋል። እለት በምን በእግዚአብሔር ቃል ያድጋል። ያ ማለት ድነት ማለት አይደል። በእግዚአብሔር ቃል ክርስቶስን ወደ መምሰል የሚለው እየዳንን ነው የሚለውን ይተካል። ጥሩ ነው። በቃ ጥሩ እየመጣ ነው። አንተ አሁን እለት የምትሏን እየዳንን ነው። እየዳንን ነው የሚለውን ነገር አውጣት። ድኜ እየዳንን ነው አልልህም። ድኜ ነው አማርኛ ካሎራ እባክህ አንዴ በጌታ ስማኝ። አማርኛ እኮ ነው ችግሩ። የአማርኛ እጥረት እኮ ነው። አንተ አይገባም መቼም። ለምን አትማርም? ቁጭ ብለህ ግን ለኢጎ እየገደለ ነው አንተ። በቃ እኔ ብቻ ካለ ትላለህ አይደለም። ስማ አሁን ለምሳሌ እየነገረ ነው አይደል? እስቲ ንገረው። ኖ ሞር ፕሮፌት። አሁን እኔ ከሆነ የምናገረው ስናገር የሚያስጠላ ከሆነ ወንድማችን ካሎራው ምንድን ነው በቃ ጉልደታ ገብቶታል እኮ። ግን አሁን እሱ ቃል በቃል የስንጀሮ ወንጌል ላይ የተጻፈው ካላገኘ አይቀበልም። ስለዚህ ይሄ ነው። ከጥምቀት ጋር በተገናኘ ቃሌን መጠየቅ ከፈለክ እኔ አሁን ደውዬ ልጠራ እችላለሁ። ይምጣልህ ትፈልጋለህ? ካሎራው እስቲ ፕሮፌት ሚኪን አስገቡት። አሁን እንደዛ ነው። ባይዘዌ ቁጭ ብላችሁ መማር አለባችሁ። እኔ ከኔ እግር ስር ቁጭ ብላችሁ መማር አለባችሁ። ጉደታ ይሄ